አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በአማራ ክልል በርካታ አካባቢዎች መንገዶች መዘጋታቸው፣ ውጊያዎች መጠናከራቸው ተነገረም። የፋኖ ኃይሎች በዚህ ምርጫ መሳተፍ በህዝብ ላይ የጦርነት አዋጅን እንደማወጅ ነው ብለዋል። የብልጽግናው መንግስት ደግሞ በክልሉ ውዥንብርን ለመፍጠር እየተሞከረ ነው ሲል አሳውቋል። ዝርዝሩ ተዘጋጅቷል። የኦሮሞ ነጻነት ጦር የአብይ አህመድ ምርጫ የተባለን የፖለቲካ ወንጀል ተከትሎ ለአንድ ሳምንት በመላው ኦሮሚያ የጉዞ ገደብ ጥያለው ሲል ገለጸ። ጦሩ በተለያዩ ስፍራዎች ውጊያዎች መከፈታቸውን አሳውቆም እስረኞች መለቀቃቸውንና አስተዳደሮችን መያዙንም ገልጿል። የሽመልስ አብዲሳ አስተዳደር ሹም የሆኑት ጄኔራል ድሪባ ደግሞ በክልሉ ያለን አሸባሪ ሲሉ የጠሩትን የኦሮሞ ወጣትን አስታግሰናል፣ ፍጹም ሰላማዊ ምርጫም ይኖራል ብለዋል። ሰሙታላችሁም። የአራት ኪሎ አስተዳደር ወደ ትግራይ ሌላ ጦርነትን እንዳይከፍት የፋኖ ኃይሎች ውጊያ አስገድዶታል ሲል ተቋሙ አሳወቀም። አልጀዚራ ደግሞ በኢትዮጵያ የሚደረጉ ውጊያዎችን ካርታ ይፋ ያደረገ ሲሆን ከ7400 በላይ ጥቃቶች ባለፉት ዓመታት ተፈጽመዋል ብሏል። ይህንንም ይዘናል። መንግስት ከምርጫው አስቀድሞ መገናኛ ብዙሃን ላይ የከፈተው የአፈና ዘመቻ እንዲቆም አምነስቲ ጠየቀም። የብልጽግናው አገዛዝ አፈናን በተመለከተ የኢትዮጵያ አጋር መንግስታትም እርምጃ እንዲወስዱ ጥሪ ቀርቧል። ሌላኛው መረጃችን ነው። በአሜሪካና ኢራን መካከል ሲካሄድ የቆየው ድርድርና ተደረሰ የተባለው ስምምነት አሁንም በእንጥልጥል ላይ እንዳለ ነው። ከስምምነት ላይ የተደረሰው በድርድር ሳይሆን በሚሳኤሎቻችን አቅም ነው ስትል ደግሞ ኢራን አሳውቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል በርካታ አካባቢዎች መንገዶች መዘጋታቸው፣ ውጊያዎች መጠናከራቸው ተነገረም። የፋኖ ኃይሎች በዚህ ምርጫ መሳተፍ በህዝብ ላይ የጦርነት አዋጅን እንደመደገፍ ነው ብለዋል። የብልጽግናው መንግስት ደግሞ በክልሉ ውዥንብርን ለመፍጠር እየተሞከረ ነው ሲል አሳውቋል። በክልሉ የአገዛዙ የምርጫ እቅድ ከ8 ወረዳዎች ውጭ በሌሎች የክልሉ ወረዳዎች በዋና ዋና ከተሞቻቸው ምርጫን ማካሄድ ከዛም በአማካይ ከ30 እስከ 50 የሚደርሱ ቀበሌዎቻቸው በከተሞች በሚሰጥ ድምጽ ተወክሏል በሚል ማቅረብ መሆኑ የሚታወቅ ነው። የሆኖ ሆኖ የፋኖ ኃይሎች ከትናንት ጀምሮ የእንቅስቃሴ ገደብ መጣላቸውን ተከትሎም በበርካታ የክልሉ አካባቢዎች ከተሞችን ከከተሞች የሚያገናኙ መንገዶች እንቅስቃሴያቸው ተገድቧል። የተቀመጠውን ገደብ ተከትሎ በመጀመሪያው ቀን ውሎም በከተሞች ውስጥ የባጃጅና የሞተር እንቅስቃሴዎች መቀጠሉን የሚገልጹት የዓይን እማኞች ይሁን እንጂ ርዕሰ መዲናዋን ባህር ዳርን በተለያዩ አቅጣጫዎች የሚያስተሳስሩ እንዲሁም እንደ ጎንደር፣ ደሴ፣ ወልዲያና መሰል ከተሞችን በሚያቋርጡ አውራ መንገዶች ላይም በተለያዩ ስፍራዎች ላይ መዘጋቶች ማጋጠማቸውን አሳውቋል። የፋኖ ኃይሎች በአንጻሩ ጥቂት በማይባሉ ስፍራዎች ላይ የተሽከርካሪዎች እንቅስቃሴዎች መቆማቸውን በመግለጽ ነገር ግን ይህንን ጥሰው የተላለፉት ተሽከርካሪዎችን መያዛቸውን፣ አንዳንዶቹን ደግሞም የገደቡ የመጀመሪያ ቀን ነው በሚል በመመዝገብ ማሳለፋቸውን፣ ነገር ግን በቀጣይ ቀናት ይህ ገደብ በጥብቅ እንደሚፈጸም ገልጿል። ዋዜማ ደግሞ በአማራ ክልል ፋኖ ኃይሎች በጣሉት የተሽከርካሪዎች እንቅስቃሴ ገደብ ምክንያት ወደ አዲስ አበባ እንደዚሁም በክልሉ ከተሞች መካከል የሚደረጉ የተሽከርካሪዎች ጉዞዎች ከፍተኛ መስተጓጎል እንደገጠማቸው አረጋግጧል። ለአብነትም ከጎንደርና ጎጃም ዞኖች በኦሮሚያ ክልል ሰሜን ሸዋ በኩል ወደ አዲስ አበባ የሚደረጉ ጉዞዎች በከፍተኛ ደረጃ እንደተስተጓጎሉ ነው ይፋ ያደረገው። ከጎንደር ከተማ ወደ ደባርቅ፣ ባህር ዳር፣ ጎርጎራ፣ መተማ እንደዚሁም ዳንሻ በተሽከርካሪ የሚደረጉ ጉዞዎችም ቆመዋል። ከባህር ዳር ከተማ ወደ ደብረ ማርቆስ፣ አዴት፣ መራዊ፣ ቡሬ እንዲሁም ሞጣ ከተሞች የሚደረጉ የተሽከርካሪ ጉዞዎችም በተመሳሳይ መስተጓጎል አጋጥሟቸዋል። የብልጽግናው መንግስት ደግሞ በክልሉ የተለያዩ አካባቢዎች ያሉ የኮሙኒኬሽን ተቋማቱን በመጠቀም የቆመ እንቅስቃሴ የለም የሚል መግለጫ ነው ያሰራጨው። የነዘላለም መንግስቴው ተቋምም በህዝቡ ላይ ውዥንብርን ለመፍጠር እየተላለፈ ያለው መረጃ መሬት ላይ የሌለና ፍጹም ሐሰት ነው ይላል። አሽከርካሪዎች ግን ስለምን ራሳችሁን ተዋሻላችሁ? ሚሊሻም ታጣቂዎችም እየገደሉን አይደለም ወይ? በክልሉ ውስጥም ከክልሉ ለመውጣትስ መቼ ተቻለና ሲሉ ይጠይቃሉ። ባቁምልኝ፣ ዝም ብሎ ተራ ሚኒሻ ባቁምልኝ። ሰው እንዴት ይጠፋል? ይሄው ሰው መጥፋት ማለት እንዴት ጥይት ይተኮሳል? ለሹፌር መነጋገር እየተቻለ በቃ ትንሽ ሰበብ ነው የሚፈለግልህ። በቃ ከየት እንደሚተኮስ አታውቀውም። የሆነ ቦታ ተኩስ ካለ መንገድ ላይ
ቁሙ ማለት ያለባቸው እነሱ ናቸው አይደል? ስታልፍ ያሳልፈዋል። ከኋላ ተኩስ ይተኮሳል። ከኋላ ደግሞ ያሉት የእነዚህኞቹ ናቸው። ከኋላ አስገብቶ አንተ እንደ ሱፋን እየተጠቀሙበት እንዴት ይሆናል? የሞታለ እንጂ ታገታለህ፣ ትገደላለህ። በቃ ዋስትና ይሄ ነው ብሎ የሚወስድልህ አካል የለም። በቃ አንድ ፈጣሪን አምነህ ነው የምትወጣው። አጋጣሚ በዛች አጋጣሚ ቅጽበት ከተገኘ ትሄዳለህ። ገንዘብ ያለው ከፍሎ ይወጣል። ገንዘብ የሌለው በዛው ይገደላል። ሀሳብ ብናቀርብም ምንም ብንል እናንተ ምንትን ብትሉ ያው እንደምታየው ነው የሀገራችን ሁኔታ። ወገንም ያሳዝናል። ምን ታረጋዋለህ? አንድ ለኢትዮ ፎረም አስተያየታቸውን የሰጡ አሽከርካሪም የፋኖ የትራንስፖርት ገደብን ተከትሎ ልጆችን የማሳድግበት ተሽከርካሪ ለጥቃት እንዳይጋለጥ በየምቆምኩ የብልጽግና ሰዎች መጡና ጭነህ መንገድ ካልወጣህ እንወርሰዋለን እናስራሃለንም አሉኝ። ወዴት እንሄድ ይላሉ። ጎረቤት ሀገር ኬንያን ጨምሮ የአሽከርካሪዎች ማህበራት የመሯቸው አድማዎች መንግስትን በማስገደድ ጥቅማቸውን ያስጠበቁበት እንደሆነ የቅርብ ጊዜ ትውስታ ነው። በኢትዮጵያ የሚገኙ አሽከርካሪዎችና ማህበሮቻቸው ደግሞ በየዕለቱ ስለሚገደሉ ሹፌሮችና ስለሚደርስባቸው ሮሮ እየተናገሩ ቀጥሏል። የሆነው ሆኖ የፋኖ ኃይሎች ይህንን ክልከላ የጣሉት የአብይ አህመድ አገዛዝ ለምርጫው ሲል የከፈተውን መጠነ ሰፊ ውጋን ተከትሎም ለመመከት በሚያደርጉት ጥረት የሚያጋጥም የሰላማዊ ዜጎችን ጉዳትና ንብረታቸውን ውድመትን ለማስቀረት እንደሆነ ይናገራሉ። መንገዶች ለተሽከርካሪ ዝግ እንዲደረጉ ማህበረሰቡ ጥንቃቄ እንዲያደርግ የተፈለገበት ምክንያት በዋናነት ዓላማው ይህንን ምርጫ አደርጋለሁ በሚል ሰበብ ውጊያዎች በከፍተኛ ሁኔታ ተጧጥፈዋል። ማህበረሰቡ ራሱን ከዚህ ጥንቃቄ እንዲያደርግ የተላለፈ መመሪያ ነው። ህዝቡ በየደጁ፣ በየቤቱ፣ በየቤተ ክርስቲያኑ፣ በየገበያው በወጣበት ሁሉ በተገኘበት ሁሉ በሚጨፈጨፍበት በሚገደልበት በዚህ በሚጨፈጨፍበትና በሚገደልበት ሁኔታ ላይ ደግሞ የአገዛዙ ባለስልጣናት እየወጡ ስለ እግር ኳስ በሚያወሩበት በሚያላግጡበት በሞቱ ላይ በሚቀልዱበት ሁኔታ ላይ የሆነ ህዝብ ማድረግ ያለበት አገዛዙን ከጫንቃው ላይ መንቀልና መጣል ነው። ይሄንን አገዛዝ ህጋዊ የሚያደርግ ማንኛውም ፖለቲካዊ ክንውን ላይ መሳተፍ በራስ ላይ የዘር ማጥፋት ጦርነት ማወጅ ነው። በሚሞቱ ህፃናት ላይ በሚወድቁ ለነጻነታቸው ታግለው በየተራራው በሚወድቁ ወንድሞች ደም ላይ መቀለድ ነው። ነገ በታሪካችን የምናፍርበት ነው የሚሆነው። በአማራ ክልል ይህንን የምርጫ ድግስ ተከትሎ የእንቅስቃሴዎች ገደብ ብቻ አይደለም የተጠናከረው የሚደረጉ ውጊያዎች ጭምር እንጂም። በሰሜን ሸዋ ዞን ደብረ ብርሃን አቅራቢያ ባሉ አካባቢዎች በተለይም ትናንት ውጊያ ሲካሄድ ነው የዋለው። የኮማንዶና የአየር ወለድ ወታደሮችን ጨምሮም የክልሉ የጸጥታ አካላትን ሳይቀር ያሰማራው አገዛዙም እንደ ጭራሮ ሜዳና መሀል አምባ ባሉ አካባቢዎች ላይ ነው የተኩስ ልውውጥን ያደረገው። በወሎ ቀጠና ቆቦ ዙሪያ ታኩለሽ ጮቤ በር አካባቢ የከባድ መሳሪያ ድብደባ ሲመዘገብ፣ በዚሁ በወሎ ቀጠና የአንጆት ወረዳ የብልጽግና ጽሕፈት ቤት ኃላፊ ስለመገደላቸውም የፋኖ ኃይሎች ሪፖርት ያሳያል። ትናንት የመከላከያ ሰራዊት ውጊያ እንዳደረገባቸው የገለጻቸው የመካነ ሰላም ዙሪያ ስፍራዎችን ጨምሮም በጎጃም ቀጠና ደጋ ዳሞት፣ በደቡብ ጎንደር ጉና ንፋስ መውጫ አካባቢዎችም ጥቃቶች ተመዝግቧል። የመከላከያ ሰራዊቱን በተለያዩ የክልሉ ክፍሎች ውጊያ ላይ ነው ብሏል። የመሐመድ ተሰማው ምስራቅ እዝ በሰከላ ወረዳ ልዩ ስሙ ማራታ ተብሎ በሚጠራ አካባቢም፣ የሹማ ብደታው የኮማንዶ እዝ ደግሞም በሰሜን ሸዋ ቆት ወረዳ የለን ተብሎ በሚጠራ ስፍራ አደረግ ነው ያሉት ውጊያ ደግሞ በቀዳሚነት የሚጠቀስ ነው። የአራት ኪሎ አገዛዝ ወደ ትግራይ ሌላ ጦርነትን እንዳይከፍት የፋኖ ኃይሎች ውጊያ አግዶታል ሲል ተቋሙ ገለጸም። አልጀዚራ ደግሞ በኢትዮጵያ የሚደረጉ ውጊያዎችን ካርታ ይፋ ያደረገ ሲሆን ከ7400 በላይ ጥቃቶች ባለፉት ጥቂት ዓመታት ተፈጽመዋል ብሏል። ዓለም አቀፍ ተቋማት የአብይ አህመድ አገዛዝ የጦርነትም የምርጫ ዘመቻን ተቀባይነት የሌለው ሲሉም ተከታታይ ሪፖርቶችን እያወጡም ይገኛሉ። ከሰሞኑ ከዘ ኢኮኖሚስት እስከ ፎሪን ፖሊሲም ከፍራንስ 24 እስከ ቢቢሲም ምርጫ የሚመስል ምርጫ እያሉ የአገዛዙን ድግስ ውድቅ እንዳደረጉት የሚታወስ ነው። በሀገሪቱ ጦርነትን አስቁመው ወደ ሰላማዊ ሽግግር ከማምራት ይልቁንስ ስልጣንን ያለ ተቀናቃይ ማስቀጠል የሚቻልበት ምርጫ የተባለ ድግስ በውጊያ ቀጠና ውስጥ ባለችው ሀገር ተዘጋጅቷል የሚለው ሪፖርትም ተደጋግሞ የተስተጋባ ነው። አልጀዚራ በኢትዮጵያ ለዓመታት የቀጠሉትን ጦርነቶች የሚያመላክት ሪፖርቱንም ይፋ አድርጓል። ከ135 ሚሊዮን በላይ ህዝብ ባላት ኢትዮጵያ ሰላም ብርቅ ከሆነ ዓመታት ማለፋቸውን የሚጠቅሰው ዘገባው ከፈረንጆቹ 2022 ወዲህ ባሉት ዓመታትም ከ7400 በላይ ጥቃቶችና ውጊያዎች መደረጋቸውን ምንጮቹን ዋቢ አድርጎ ይፋ አድርጓል።
በዚህ ሁሉ ግጭት ውስጥ ግን 50 ሚሊዮን አካባቢ ህዝብ ተመዘገበበት የተባለ ምርጫ ሊደረግ ቀናት እየተቆጠረ ነው ይላል። ባለፉት ዓመታት ውስጥ ከተደረጉ በሺዎች የሚቆጠሩ ውጊያዎችና ጥቃቶች መካከል የአማራ ክልል በቀዳሚነት እንደሚጠቀስ የሚያስረዳው የአልጀዚራ ዘገባም ከ3700 በላይ የሚሆነው በዚሁ ክልል ውስጥ የተከናወነ ስለመሆኑም ያስረዳል። በቀጣይነት የተቀመጠው ደግሞ የኦሮሚያ ክልል ሲሆን እስካለፈው ግንቦት ወር መጀመሪያ ድረስ ባለው ጊዜም ከ2700 ያላነሱ በዚሁ አካባቢ የተፈጠሩ እንደሆኑ ሪፖርቱ ያመለክታል። በትግራይና ጋምቤላ ክልሎችም በእነዚህ 4 ዓመታት ውስጥ በመቶዎች የሚቆጠሩ ግጭቶች መመዝገባቸውን በማስረዳት ክሪቲካል ትሬትስ የተሰኘው የዓለም አቀፍ የግጭትና ጦርነት ጉዳዮችን የሚከታተለው ተቋም ደግሞም በሀገሪቱ ከፕሪቶሪያው ስምምነት በኋላ የአብይ አህመድ መንግስት ወደ ትግራይ ዳግም ጦርነት የሚከፍትባቸው ሁኔታዎች መፈጠራቸውን ያስታውሳል። ነገር ግን የፋኖ ኃይሎች እንቅስቃሴ ይህንን የጦርነት እቅዱን እንዳስተጓጎለበትም ያብራራል። ከወራት በፊት ለተመሳሳይ ተልእኮም ጦር ሰራዊቱን ወደ ትግራይ ክልል ድንበር አካባቢዎች አስፍሮ እንደነበር የሚያስታውሰውና በካርታ ማሳያዎች የሚያረጋግጠው የተቋሙ ሪፖርት ነገር ግን የተጠናከረው የአማራ ክልል የፋኖ ኃይሎች እንቅስቃሴን ተከትሎም ከፊል ሰራዊቱን ወደ ክልሉ ለመመለስ መገደዱንም ያብራራል። በተለይም ካለፈው መጋቢት ወር ወዲህ በአማራ ክልል የሚደረጉ ዘመቻዎች የተጠናከሩና ስትራቴጂካዊ መልክ ያላቸውም ሆነዋል ብሏል። ከዛ ወር ወዲህ የፋኖ ኃይሎች ዘመቻዎችን በቀይ ግራፍ የመንግስትን ደግሞ በጥቁር የገለጸው ሪፖርቱም የዘመቻዎቹን ሚዛን በማነጻጸሪያነት አቅርቧል። የአሁኑ የፋኖ ኃይሎች እንቅስቃሴ የምርጫ ሂደቱን እያስተጓጎለ ነውም ይላል። እነዚህ ዓለም አቀፍ ተቋማት ባለፉት ተከታታይ ቀናት ያወጧቸው ሪፖርቶችም የብልጽግናው አገዛዝ ምርጫ የሚለውን ድግሱን ገጽታ ማሳያዎች ተደርገዋል። የኦሮሞ ነጻነት ጦር የአብይ አህመድ ምርጫ የተባለን የፖለቲካ ወንጀል ተከትሎ ለአንድ ሳምንት በመላው ኦሮሚያ የጉዞ ገደብን ጥያለው ሲል ገለጸ። ጦሩ በተለያዩ ስፍራዎች ውጊያዎች መከፈታቸውን አሳውቁም እስረኞች መለቀቃቸውንና አስተዳደሮችን መያዙንም ገልጿል። የሽመልስ አብዲሳ አስተዳደር ሹም የሆኑት ጀነራል ድሪባ ደግሞም በክልሉ ያለን አሸባሪ ሲሉ የጠሩትን የኦሮሞን ወጣት አስታግሰናል፣ ፍጹም ሰላማዊ ምርጫም ይኖረናል ብለዋል። በኦሮሚያ ክልል እምብዛም የማይነገርለት በኦሮሞ ህዝብ ስም በነገሱ ሰዎች ሳቢያም ሞቱና እንግልቱ የተደበቀበት ሁነት ከተፈጠረም አመታት አልፏል። አንድ ሰሞን ከትግራይ በላይ ወለጋን አውድመናል እያሉም ሌላ ጊዜ ኮሬን የገኛ የተሰኘ ገዳይ ቡድንን አቋቁመው ተወካዩና አባገዳዎችን እየገደሉም በቅርቡ ደግሞ 120 የተሰኘ የማፊያ ቡድን እያደራጁ ግን ያንተው ስርዓት ነው የሚሉት የኦህዴድ ብልጽግና ሰዎች ዛሬም ፖለቲካዊ ልዩነት የወለደው የእርስ በርስ ጦርነትን ክልሉ ውስጥ እያደረጉ ቀጥሏል። ኦፌኮ የሚል ስምን ይዘው ነገር ግን ኦሮሚያ ውስጥ መወዳደር የማይችሉ ተቋሚዎች ያሉበት ነባራዊ ሁኔታን ነጻ ፍትሐዊና ዲሞክራሲያዊ የሚሉ የ4 ኪሎ ሰዎች ድግስን ተከትሎ ደግሞ የኦሮሞ ነጻነት ጦር መግለጫውን አሰራጅቷል። የአብይ አህመድ ምርጫ የፖለቲካ ወንጀል ነው ያለው ጦሩም ይህ ተውኔት የሚካሄደው ሀገሪቱ በርስ በርስ ጦርነት የመበታተን ጫፍ ላይ ባለችበት ወሳኝ ሚና ያላቸው ዋና የፖለቲካ ፓርቲዎችም ለመሳተፍ ፈቃደኛ ባልሆኑበት የፓርላማ መቀመጫዎችም ገና አንድም ድምጽ ከመሰጠቱ በፊት አስቀድሞም ለእጩዎች በተከፋፈለበት በሀገር ውስጥም ሆነ በዓለም አቀፍ ደረጃ የሚታመን ታዛቢ በማይታይበት ነገር ግን እከሌ ኳየለይ ለማለት እንኳን ያልበቃ መካን ተውኔት በማዘጋጀት ነው ብሎታል ኦላ። ይህ ደግሞ የምርጫ ሳይሆን የፖለቲካ ወንጀል ነው ሲል ያነሳው ጦሩም በዚህ መንገድ አብይ አህመድ በህዝባችን ሲያፌዝ የጋራ ሀብታችንን ሲያባክን የኦሮሞ ነጻነት ሰራዊት እርምጃ ለመውሰድ ይገደዳል። እናም ከአሁን ጀምሮ ለአንድ ሳምንት ተግባራዊ የሚሆን የትራንስፖርትና የእንቅስቃሴ እገዳ በመላው ኦሮሚያ ታውጇል። ማንኛውም ተሽከርካሪና የንግድ ትራፊክም የታገደ ይሆናል። በሰብአዊ ፕሮቶኮሎች ስር የሚገኙ አስቸኳይ እርዳታን የሚሹ ታማሚ የያዙ አምቡላንሶች በብቸኝነት በልዩነት ይታያሉ። ከዛ ውጭ ግን የትኛውም እገዳን መጣስ ፈጣንና ወሳኝ እርምጃን ያስከትላል ሲል አስጠንቅቋል። የዲፕሎማቲክ ማህበረሰቡ አባላትን በዚህ ሳምንት ምርጫን ለመታዘብ በሚል አሊያም በሌላ መንገድ ከአዲስ አበባ ውጭ እንዳይጓዙም ወደ ኦሮሚያ አሊያም በኦሮሚያ ውስጥ የሚደረገው ማንኛውንም ጉዞም ያለምንም ልዩነት እንዲያቋርጡ እናሳስባለን ብሏል ኦላ። ይህ በእንዲህ እንዳለ በክልሉ በተለይም በወለጋና ምዕራብ ሸዋ የተለያዩ አካባቢዎች ውጊያዎች መደረጋቸውን፣ መንገዶች መዘጋታቸውና አስተዳደሮች ውስጥ ጥቃቶች መፈጸማቸውም ተሰምቷል። በኢትዮ ጅቡቲ መስመር አልፎ አልፎ የተፈጸሙ ጥቃቶችን ጨምሮ ከነዚህ ውስጥ ይገኙበታል። እንደ ነጻነት ጦሩ ሪፖርት ከሆነ ትናንት በሆሮ ጉድሩ ወለጋም ሲቃላ ወረዳ በተከፈተው ውጊያ በመቶዎች የሚቆጠሩ እስረኞች እንዲለቀቁ ሆኗል። በዚሁ ቀጠና እንደ ሁርቆም፣ ሀሮ ሊሙና
ሊሙ ገሊላ ባሉ ወረዳዎችም የነጻነት ጦሩ አዳዲስ ዘመቻዎችን መክፈቱ ተሰምቷል። በምዕራብ ሸዋ ዞን ሽኩት የከተማ አስተዳደር ውስጥም እንደዚሁ። ከነዚህ የነጻነት ጦሩ እንቅስቃሴዎች በተጓዳይ ደግሞ ከአዳማ ከተማ አቅራቢያም አሽከርካሪ የተገደለበት ተሽከርካሪም የታገተበት ጥቃት ሀሪቦና በተባለ ቦታ ላይ ተፈጽሟል። ከትናንት በስቲያ በክልሉ ሰሜን ሸዋ ዞን 2 የአማራ ክልል መንገደኞችን የጫኑ አውቶቡሶች ላይ ከ20 በላይ ሰው የተገደለና የቆሰለበት በቁጥር ያልታወቀ ደግሞ ታግቶ የተወሰደበትም ክልል ነው ኦሮሚያ። ይህ ሁሉ ግን ለኦህዴድ ብልጽግና ሹማምንት ጆሮ ገባ አይደለምና ፍጹም ሰላማዊ ምርጫን ለማድረግ ተዘጋጅተናል ይላሉ። የሽመልስ አብዲሳ አስተዳደር ሹም የሆኑት ጀነራል ድሪባ መኮንንም ኦላን ለማጥፋት 2 ወራት ብቻ ስጡን ካሉ 2 ዓመት በኋላም አሁንም አሸባሪው ያሏቸውን የኦሮሞ ወጣቶችን ደምስሰናል፣ ምርጫችንም ሰላሙ ተጠብቆ ድምፁ ህዝቡን እንዲሰጥ አስተማማኝ ዝግጅት አድርገናል የሚል መግለጫን ላገዛዙ ልሳናት ሰጥቷል። መንግስት ከምርጫው አስቀድሞ የመገናኛ ብዙሃን ላይ የከፈተው የአፈና ዘመቻ እንዲቆም አምነስቲ ጠየቀም። የብልጽግናው አገዛዝ የሚፈጽመውን አፈናን በተመለከተ የኢትዮጵያ አጋሮችም እርምጃ እንዲወስዱ ጥሪ አቅርቧል። የሰብአዊ መብት ተሟጋቹ ባወጣው መግለጫም የኢትዮጵያ ባለስልጣናት በቀጣዩ ሰኞ ከሚካሄደው 7ኛው አጠቃላይ ምርጫ አስቀድመው ትችቶች ለማፈን ሲሉም የፕሬስ ነጻነት ላይ የሚወስዱትን እርምጃ አጠናክሯል። የመገናኛ ብዙሃን የምዝገባ ፍቃድ እንደዚሁም የጋዜጠኞች የዘገባ ፍቃድ እንደተሰረዘም አክሏል። ከቅርብ ወራት ወዲህ በገለልተኛ መገናኛ ብዙሃን ላይ የዘፈቀደ ስርዓት፣ የግዳጅ ስወራና ጋዜጠኞች ላይ ህገወጥ ክትትል በመፈጸም የአፈና ዘመቻ ተከፍቷል በማለትም ወንጅሏል። አምነስቲ ያነጋገራቸው 6 የመገናኛ ብዙሃን ተወካዮች የመጪው ምርጫ ዘገባቸው በመንግስት እርምጃ ሳቢያም ክፉኛ መጎዳቱን እንደተናገሩም ጠቅሷል። በኢትዮጵያ ብሔራዊ ምርጫ ቦርድ ላይ የሚታየው የገለልተኝነትና ግልጸኝነት አለመኖር የምርጫ ዘጋቢዎች ላይ ተጽዕኖ እንዳሳደረም ተቋሙ ይፋ አድርጓል። ምርጫ ቦርድ የዘገባ ፍቃድ በሚሰጥበት ወቅትም ጋዜጠኞች እንዲገቡ የሚያደርገውን ቃለ መሐላ በማንሳትም ስለ ምርጫው በህዝብ ውይይት ላይ የሚደረግባቸው ጉዳዮች ለመቆጣጠር ግልጽ መሳሪያ ነው ብሎታል። የብልጽግናው አገዛዝ በገለልተኛ የሚዲያ ተቋማት ላይ በሚወስደው እርምጃ ሻዕቢያን ማስናቅ ከጀመረ ሰነባብቷል። በመቶዎች የሚቆጠሩ ጋዜጠኞች እንዲታሰሩ፣ እንዲሳደዱና እንዲገደሉ ምክንያት ሆኗል። አመታዊው የዓለም ሀገራትን የፕሬስ ነጻነት ደረጃን የሚያወጣው የድንበር የለሽ ጋዜጠኞች ቡድን የሀገሪቱ የፕሬስ ነጻነት ደረጃ በከፍተኛ ፍጥነት አሽቆልቁሎም ከ180 ሀገራት አሁን 148ኛ ደረጃ ላይ ይገኛል ብሏል። የኢራንና የአሜሪካ ድርድር የመጨረሻ ውሳኔ አሁንም እየተጠበቀ ይገኛል። ከስምምነት ላይ የተደረሰው በድርድር ሳይሆን በሚሳኤሎች ነው ስትል ደግሞ ኢራን አሳውቃለች። አሜሪካና ኢራን ለሳምንታት ሲያካሂዱት የነበረው ድርድር ስምምነት ላይ መድረሱ እየተነገረ በሚገኝበት በዚህ ወቅት ኢራን ፍላጎቷ ተቀባይነት ያገኘው በንግግር ሳይሆን በሚሳኤሎቿ ጥንካሬ ስለመሆኑ የሀገሪቱ ከፍተኛ ባለስልጣን ተናግሯል። በኢራን እስላማዊ ሪፐብሊክ መንግስት ውስጥ ከፍተኛ ተደማጭነት ያላቸው የሀገሪቱ ፓርላማ አፈ ጉባኤና ከአሜሪካ ጋር በሚደረገው ንግግር ዋነኛ ተደራዳሪ የሆኑት መሐመድ ባጊር ጋሊባፍ በኤክስ ገጻቸው ላይ ባሰፈሩት ጽሁፍ የኢራን ወታደራዊ አቅም ተጽዕኖ ፈጥሯል ብለዋል። ጋሊባፍ ከአሜሪካ ጋር እየተካሄደ ስላለው ድርድር 3 ነጥቦችን አስቀምጠዋል። የመጀመሪያው ስምምነት ላይ የተደረሰው በንግግር ሳይሆን በሚሳኤሎቻችን ነው። በድርድሮቻችን ላይ እያደረግነውም ይህንን ማስረዳት ነው ብለዋል። ሁለተኛው ነጥባቸው ደግሞ በድርድሩ ላይ የሁለቱ ወገኖች መካከል ስላለው አለመተማመን በማንሳት ዋስትናና ቃላትን አናምንም፣ ብቸኛው መመዘኛ ተግባር ነው፣ ሌላኛው ወገን የሚጠበቅበትን ሳያደርግ ምንም አይነት እርምጃም አይወሰድም ሲሉም ቀዳሚው እርምጃ ከአሜሪካ በኩል መሆን እንዳለበት አመልክቷል። የኢራኑ ከፍተኛ ባለስልጣን በቁጥር 3 ላይ ያስቀመጡት ነጥብ ደግሞም የትኛውም ስምምነት አሸናፊው በቀጣይ ለሚመጣው ጦርነት የተሻለ ሁኔታ የተዘጋጀ ነው የሚል ሲሆን ከስምምነቱ በኋላ ኢራን ለየትኛውም አይነት ጥቃት ዝግጁ ስለመሆኗም ገልጿል። ዶናልድ ትራምፕን ጨምሮ የአሜሪካ ከፍተኛ ባለስልጣናት ከኢራን ጋር እየተደረገ ያለው ድርድር ከስምምነት ላይ የተደረሰበት ስለመሆኑ ባለፉት ተከታታይ ቀናት መናገራቸው የሚታወስ ነው። የኢራን የውጭ ጉዳይ ሚኒስትር ግን እስካሁን ስምምነት እንዳልተደረሰና ገና ቀሪ ጉዳዮች እንዳሉ ባወጣው መግለጫ አመልክቷል። የካቲት ወር መጨረሻ ላይ ተጀምሮ 4 ወራትን ባስቆጠረው ጦርነት አሜሪካና እስራኤል በኢራን ላይ ከባድ ጉዳትን ቢያደርሱም ኢራን በበኩሏ በእስራኤልና በዙሪያ ባሉ የአሜሪካ የጦር ባስጠለሉ የባህረ ሰላጤው ሀገራት ላይ ቀላል ያልተባለ ጉዳትን አድርሳለች። በተጨማሪም ለዓለም የነዳጅና የጋዝ ምርት ዝውውር ወሳኝ የሆነው የሆርሙዝ ወሽመጥን በመዝጋት በመላው ዓለም
በዓለም ላይ ከፍተኛ ተጽዕኖ ማሳደሯም የሚታወቅ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።